መጋቢት 2026 የመካከለኛው ምስራቅ ሰማይ በከባድ የጦርነት ደመና ተሸፍኗል። ሌሊቱ ጸጥታን ሳይሆን የፍንዳታ ድምፅንና የሚሳኤል ፉጨትን አዝሎ መጣ። የዓለም ጂኦፖለቲካዊ መልክዓ ምድር እየተናወጠ ባለበት በዚህ ወቅት በኢራቅ ሰሜናዊ ክፍል የምትገኘው ኤርቢልና በደቡብ የምትገኘው ባስራ የዚህ አዲስና አስፈሪ ምዕራፍ ማዕከል ሆነዋል። የቀረቡት ዘገባዎች እንደሚያመለክቱት ይህ ተራ የድንበር ግጭት ሳይሆን የዓለምን የኢኮኖሚ ደም ስር ሊዘጋ የሚችል ታላላቅ ሀያላን መንግስታት ፊት ለፊት ያፋጠጠና የንጹሐንን ሕይወት አደጋ ላይ የጣለ ውስብስብ የቼዝ ጨዋታ ነው። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። በኢራቅ የኩርዲስታን ክልል ዋና ከተማ ኤርቢል በተለምዶ የውጭ ዜጎችና የዲፕሎማቶች መፈንጫ የሆነው አርጃን ባይሮታን ሆቴል በድንገት የጦር ሜዳ ሆነ። ኢራን ያሰማራቻቸውና በፈንጂ የተሞሉ ድሮኖች የከተማዋን ሰማይ ቀደው ገቡ። የአሜሪካ ቆንጽላ ጽሕፈት ቤት አስቀድሞ ኢራን በውጭ ዜጎች መዳረሻዎች ላይ ጥቃት ልትሰነዝር እንደምትችል ማስጠንቀቂያ ከሰጠ ከሰዓታት በኋላ ትንቢቱ እውን ሆነ። ምንም እንኳን የአየር መከላከያ ስርዓቶች የተወሰኑትን ድሮኖች ማምከን ቢችሉም የፍንዳታው ድምፅና የፈራረሱት መስኮቶች ግን የከተማዋን ነዋሪዎች ልብ በድንጋጤ ሞሉት። የኤርቢል ነዋሪዎች ወደ ቤታቸው ሲመለሱ ያገኙት ሰላምን ሳይሆን የተሰባበሩ መስታወቶችንና የጦርነት አቧራ ነበር። አንዲት ነዋሪ ወደ ሆቴል እየሄድን ነው፣ ቤታችን ፈራርሷል፣ እኛ የዚህ ጦርነት አካል አይደለንም፣ ግን ዋጋውን እየከፈልን ነው ስትል የሰጠችው አስተያየት በፖለቲከኞች ጨዋታ ውስጥ የሚረገጠውን የንጹሐን እንባ ቁጭ አድርጎ ያሳያል። ነገሩ በኤርቢል ብቻ አልቆመም። በደቡብ ኢራቅ የኢራቅ ኢኮኖሚ የጀርባ አጥንት በሆነችው ባስራ የነዳጅ ማውጫዎች ኢላማ ተደርገዋል። የውጭ ኩባንያዎችን በያዘው የቡርጂሲያ የነዳጅ ኮምፕሌክስ ላይ የተፈጸመው ጥቃት መልእክቱ ግልጽ ነበር። ኢራን የምትዋጋው በወታደራዊ ግንባር ብቻ ሳይሆን በኢኮኖሚም ጭምር ነው። የአሜሪካ ኩባንያዎች የሆኑት ሃሊበርተንና ኬቢአር የሚገኙበት ይህ ስፍራ በእሳት ሲያያዝ የዓለም የነዳጅ ገበያም አብሮ ተቀጣጠለ። ከቴህራን የሚሰሙ ድምጾች የመከላከልና የማጥቃት ቅልቅል ናቸው። የኢራን የውጭ ጉዳይ ሚኒስትር አባስ አራቺና የጦር መሪዎች ድርጊቱን ህጋዊ ራስን የመከላከል እርምጃ ሲሉ ጠርተውታል። ኢራን በድንበሯ ላይ ያሰፈሰፉትንና በምዕራባውያን እንደሚደገፉ የምትከሳቸውን የኩርድ አማጺ ቡድኖች ለማጥፋት ቆርጣ መነሳቷን አሳይታለች። የኢራን አብዮታዊ ዘበኛ ባወጣው መግለጫ በክልሉ ያለው የኃይል ሚዛን ለመቀየር አዲስ ቀመር እየተገበረ መሆኑን አወጀ። ይህ አዲስ ቀመር አሜሪካን፣ እስራኤልንና የኩርድ ተገንጣይ ቡድኖችን በአንድ ላይ አጣምሮ እንደ ጠላት የሚመለከት ነው። በተለይም ኢራን አዲስ የበላይ መንፈሳዊ መሪ ለመምረጥ በዝግጅት ላይ በምትሆንበት በዚህ ወቅት ውጫዊ ጥንካሬዋን ማሳየት ለውስጣዊ ፖለቲካዊ መረጋጋቷ ወሳኝ ሆኖ ተገኝቷል። ፕሬዚዳንት ማሱድ ፔዚሽኪያን አንዳንድ ሀገራት ሽምግልና ጀምረዋል ቢሉም የኢራን ጦር ግን ምላሹን ከቃላት ይልቅ በሚሳኤል ማድረግን መርጧል። ቴህራን ለኢራቅ ኩርዲስታን ክልል ያስተላለፈችው ማስጠንቀቂያም ጠንከር ያለ ነው። ተገንጣይ ቡድኖች ድንበር ጥሰው ወደ ኢራን እንዲገቡ ከፈቀዳችሁ መላው የኩርዲስታን ክልል ኢላማ ይሆናል የሚለው መልእክት ወንድማማችነትን ወደ ጠላትነት ሊቀይር የሚችል እሳት ለኩሰዋል። በዋሽንግተን ዲሲ ፕሬዚዳንት ዶናልድ ትራምፕ ወደ ዋይት ሀውስ ተመልሰው ለኢራን ያላቸውን አቋም ከመቼውም ጊዜ በላይ ጠንክሯል። ከዚህ ቀደም የነበረው የዲፕሎማሲ በር የተዘጋ ይመስላል። ትራምፕ በትዊተር ገጻቸው ላይ ባሰፈሩት መልእክት ከኢራን ጋር ምንም አይነት ስምምነት አይኖርም፣ ቅድመ ሁኔታ የሌለው እጅ መስጠት ካልሆነ በስተቀር ሲሉ አውጀዋል። ይህ ንግግር ጦርነቱ ወደ ድርድር ጠረጴዛ ከመምጣቱ በፊት የኃይል እርምጃው እንደሚቀጥል የሚያመላክት ነው። የሲአይኤ ሚናም በዚህ ውጥረት ውስጥ ጉልህ ስፍራን ይዟል። ሪፖርቶች እንደሚያመላክቱት የአሜሪካ የስለላ ድርጅት የኢራንን መንግስት ለማዳከም የኩርድ አማጺ ቡድኖችን እያስታጠቀና እያሰለጠነ ነው። ይህ ስትራቴጂ ኢራንን ከውስጥ ለማተራመስና የውጭ ጫናውን ለማጠናከር የታለመ ነው። ፕሬዚዳንት ትራምፕም የኩርድ ኃይሎች ኢራንን ቢመቱ እንደሚደግፏቸው በግልጽ ተናግረዋል። ይህ የአሜሪካ አካሄድ በቴህራን በኩል እንደ ክህደትና ወንጀል የተቆጠረ ሲሆን ለቀጣዩ የከፋ ግጭት ቤንዚን አርከፍክፎበታል። በዚህ የዞኖች ጦርነት ውስጥ እንደ ሳር እየተረገጡ ያሉት ኩርዶች ናቸው። የኢራቅ ኩርዲስታን ክልላዊ መንግስት በአጣብቂኝ ውስጥ ወድቋል። በአንድ በኩል ከጎረቤት ኢራን ጋር ያለውን የረዥም ጊዜ ግንኙነት መጠበቅ ይፈልጋል። በሌላ በኩል ደግሞ አሜሪካና እስራኤል ክልሉን እንደ ወታደራዊ መነሻ እየተጠቀሙበት ነው በሚል የሚቀርብበትን ክስ ማስተባበል አለበት። የክልሉ ፕሬዝዳንት ኔችሪቫን ባርዛኒ ወደዚህ ግጭት መግባት አንፈልግም ሲሉ ተማጽነዋል። ነገር ግን መሬታቸው የጦር አውድማ ከመሆን አላመለጠም። የኢራን ተቃዋሚ የሆኑት የኮማላ ታጣቂዎች በአሜሪካ ድጋፍ ጥቃት ለመሰንዘር ሲዘጋጁ፣ የኢራን ሚሳኤሎች ደግሞ የኩርድ ከተሞችን እያደሙ ይገኛሉ። ይህ ሁኔታ ለዘመናት ሀገር አልባ ሆነው የኖሩትን የኩርድ ህዝቦች ዳግም የስደትና የመከራ ሰለባ እያደረጋቸው ይገኛል። ግጭቱ ከወታደራዊ ይዘት አልፎ ዓለም አቀፍ የኢኮኖሚ ቀውስን እየፈጠረ ነው። የዓለም የነዳጅና የተፈጥሮ ጋዝ ንግድ ዋነኛ መተላለፊያ የሆነው የሆርሙዝ ባህረ ሰላጤ አደጋ ላይ ወድቋል። ኢራን ይህንን መስመር
ሙሉ በሙሉ የመቆጣጠር አቅም እንዳላት ስትገልጽ ማንኛውም የአሜሪካ ወይም የእስራኤል ግንኙነት ያለው መርከብ እሳት ይለቀቅበታል ስትል አስጠንቅቃለች። ይህ ማስፈራሪያ ባዶ ቃላት አልነበረም። በርካታ የነዳጅ መርከቦች በጥቃት ተመትተዋል። የዚህ ውጤት በዓለም ገበያ ላይ ወዲያውኑ ታይቷል። የነዳጅ ዋጋ በ10 በመቶ፣ የተፈጥሮ ጋዝ ደግሞ በ40 በመቶ ናረ። የኳታር የኢነርጂ ሚኒስትር ሳዕድ አልካቢ ጦርነቱ ከቀጠለ የባህረ ሰላጤው ሀገራት የነዳጅና የጋዝ ምርታቸውን ለዓለም ማቅረብ ሊያቆሙ እንደሚችሉ አስጠንቅቀዋል። ኳታር በዓለም ትልቁ የተፈጥሮ ጋዝ አቅራቢ እንደመሆኗ ይህ ማስጠንቀቂያ ለአውሮፓና ለኤዥያ ኢኮኖሚዎች የሞት ሽረት ጉዳይ ነው። የአሜሪካና የእስራኤል ጥምር ጥቃት ኢራን ብቻ ሳትሆን የአሜሪካ አጋር በሆኑት እንደ ሳውዲ አረቢያና ኳታር ላይም የጎንዮሽ ጉዳት እያስከተለ ነው። የሳውዲው ራስ ታኑራ የነዳጅ ማጣሪያ ለጊዜው ስራውን ለማቆም መገደዱ የችግሩን ስፋት ያሳያል። በዚህ የመካከለኛው ምስራቅ ምስቅልቅል ውስጥ አንድ አሸናፊ በጸጥታ እየወጣ ነው። እሱም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ናቸው። የአሜሪካና የኢራን ግጭት በነዳጅ ዋጋን ማናሩ በዩክሬን ጦርነት ምክንያት ማዕቀብ ለተጣለባት ሩሲያ የኦክሲጅን እስትንፋስ ሆኖላታል። የምዕራባውያን ማዕቀብ ቢኖርም ዓለም የሩሲያን ነዳጅ ከመቼውም ጊዜ በላይ እየፈለገው ነው። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሩሲያ አስተማማኝ ኃይል አቅራቢ ሆና ትቀጥላለች ሲሉ በኩራት ተናግረዋል። አውሮፓውያን አማራጭ ሲያጡ ሩሲያ ኪሷን እያዳበረች ነው። የኔቶ አባል የሆነችው ቱርክን ብትሆን ከምዕራባውያን አቋም በተቃራኒ የሩሲያን ነዳጅ ምርት በብዛት በመግዛት ላይ ትገኛለች። ፕሬዚዳንት ረሲፕ ታይብ ኤርዶዋን ቀጠናው ወደ እሳት ቀለበት እንዳይገባ አስጠንቅቀው ዲፕሎማሲያዊ መፍትሄ እንዲበጅ ጥሪ አቅርበዋል። ነገር ግን በተግባር ቱርክ ከሩሲያ ጋር ያላትን ኢነርጂ ግንኙነት እያጠናከረች ነው። ይህ የሚያሳየው ጦርነቱ የዓለምን የኃይል አስተላለፍ እንዴት እየቀያየረው እንደሆነ ነው። እነዚህ ሁሉ ዓለም በጠባብ ገመድ ላይ እየተራመደች መሆኗን ያሳያሉ። በአንድ በኩል የኢራንና አሜሪካ የረዥም ጊዜ ጠላትነት ወደ ከፍተኛ ደረጃ ደርሶ በቀጥታ ጦርነት አፋፍ ላይ ይገኛሉ። ዶናልድ ትራምፕ በወሰዱት የኃይል እርምጃና እጅ መስጠት በሚለው ፖሊሲያቸው የዲፕሎማሲን በር ዘግተውታል። በሌላ በኩል ኢራን በክልሉ ያላትን ተጽዕኖ ለመጠበቅና የህልውና አደጋን ለመመከት እስከ መጨረሻው ለመዋጋት መዘጋጀቷን አሳይታለች። በዚህ መሃል የኩርድ ህዝቦች፣ የባስራ ሰራተኞችና የዓለም የነዳጅ ሸማቾች የጦርነቱን ዋጋ እየከፈሉ ነው። ሩሲያ ከሁኔታው እያተረፈች፣ አሜሪካ ደግሞ በምርጫዋ ምክንያት የገባችበትን የውጭ ጉዳይ ፖሊሲ ፈተና እየተጋፈጠች ነው። የሆርሙዝ ባህረ ሰላጤ መዘጋት አደጋ ይህንን ክልላዊ ግጭት ወደ ዓለም አቀፍ የኢኮኖሚ ውድቀት የመቀየር አቅም አለው። የመካከለኛው ምስራቅ ሰማይ በሚሳኤል ጭስ ቢጠቁርም ከዚህ ወታደራዊ ውጥረት በስተጀርባ የዓለምን የፖለቲካ አሰላለፍ የሚፈታተኑ ሌሎች ረቂቅ ክስተቶች እየተከናወኑ ነው። የድሮንና የሚሳኤል ጦርነቱ የሚታየው ክፍል ሲሆን በውሃ ስር ያለው የበረዶ ግግር ግን እጅግ የሰፋና የከበደ ነው። በዚህ የጦርነት ውጥረት መሃል በቴህራን ቤተ መንግስት ውስጥ የተደበቀ ትልቅ ሚስጥር አለ። ሪፖርቶች እንደሚያመለክቱት ኢራን ቀጣዩን የበላይ መንፈሳዊ መሪ ለመምረጥ በዝግጅት ላይ ትገኛለች። በግብጽ የኢራን አምባሳደር ሙጅታባ ፈርዶሲ እንደገለጹት ይህ ምርጫ በመጪዎቹ ቀናት ይፋ ሊሆን ይችላል። ይህ ጉዳይ ጦርነቱ የተለየ ገጽታን ያላብሰዋል። ኢራን በዚህ የሽግግር ወቅት ላይ ያለች ወደ ጦርነት መግባቷ ወይ የህዝቡን ትኩረት ከውስጥ ፖለቲካ ለማስቀየስ የታለመ ስልት ነው፣ አሊያም አዲሱ መሪ ከመመረጡ በፊት የውጭ ጠላቶችን ለማስፈራራት የሚደረግ የኃይል ትርኢት ነው። ጦርነቱ ለቀጣዩ መሪ የስልጣን አልጋን የሚያመቻች ወይም እሾህ የሚሆንበት የሚለውን ጥያቄ በቴሄራን ኮሪደሮች ውስጥ ይብላላል። ግጭቱ ከመካከለኛው ምስራቅ አልፎ ወደ ካረቢያን ባህር የመስፋፋት አዝማሚያን እያሳየ ነው። የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ከኩባቻቸው ጋር ያደረጉት ውይይት ኢራን አሜሪካን በራሷ ደጃፍ ለመፈታተን እየሞከረች መሆኑን ያሳያል። በሌላ በኩል ፕሬዚዳንት ትራምፕ ቀጣዩ ተራ የኩባ ነው ሲሉ የሰጡት አስተያየት ዓለም ወደ አዲስ ቀዝቃዛ ጦርነት እየገባች መሆኑን ያመላክታል። አሜሪካ በቬንዙዌላና በመካከለኛው ምስራቅ እያደረገች ያለው ጣልቃ ገብነት አሁን ደግሞ አይኗን ወደ ሃቫና ማዞሯ ግጭቱን ዓለም አቀፋዊ ቅርጽ እየሰጠው ነው። ይህ ሁኔታ የላቲን አሜሪካን ፖለቲካ ዳግም አለመረጋጋት ውስጥ ሊከቱ የሚችል አደገኛ አካሄድ ነው። የሆርሙዝ ባህረ ሰላጤ መዘጋት አደጋ ከአውሮፓና ከአሜሪካ ይልቅ የእስያን ግዙፍ ኢኮኖሚዎች አንገት የሚይዝ ነው። 80 በመቶ የሚሆነው በዚህ መስመር የሚያልፈው ነዳጅ የሚሄደው ወደ እስያ ነው። የኳታርና የሳውዲ የነዳጅ ማጣሪያዎች መመታትና መዘጋት ለእነዚህ ሀገራት የኤነርጂ ዋስትና ቀይ መብራትን አሳይቷል። ይህ ሁኔታ እነዚህን የእስያ ሀያላን በግጭት ውስጥ ገለልተኛ ሆነው ከመቀመጥ ይልቅ ወደ አንደኛው ወገን እንዲያዘነብሉ ወይም የራሳቸውን ወታደራዊ ኃይል ለነዳጅ ማጓጓዣ ጥበቃ ወደ ቀጠናው እንዲልኩ ሊገፋፋቸው ይችላል። የኢኮኖሚ መታነቅ ወደ ወታደራዊ ጣልቃ ገብነት ከተቀየረ ቀጠናው የዓለም ጦር ኃይሎች መፈተኛ ሜዳ መሆኑ አይቀርም። የኢራኑ ፕሬዝዳንት ማሱድ ፔዚሽኪያን ከአሜሪካና ከትራምፕ ጋር ምንም አይነት መተማመን ሊኖር አይችልም ሲሉ የሰጡት መግለጫ የዲፕሎማሲው በር በብረት መዝጊያ መቆለፉን ያሳያል። በሌላ በኩል ትራምፕ ያለ ቅድመ ሁኔታ እጅ መስጠት የሚለው አቋም ማራመዳቸው ለድርድር የሚሆን ጠባብ ቀዳዳ እንኳን እንዳይኖር አድርጓል። ይህ የመተማመን ክስረት ጦርነቱ በአጭር ጊዜ እንደማይቆምና ወደ ረዥም የማድቀቅ ጦርነት ሊቀየር እንደሚችል አመላካች ነው። የሶስተኛ ወገን ሯጮች የሚያደርጉት የሽምግልና ጥረት በሁለቱ ዋና ተዋናዮች አሜሪካና ኢራን ጽንፈኛ አቋም ምክንያት ውሃ እየበላው ይገኛል። የታየው ክስተት ተራ የድንበር ግጭት ሳይሆን የፖለቲካ የኢኮኖሚና የማህበራዊ ቀውሶች እርስ በርስ የተሳሰሩበት ውስብስብ ድር ነው። የዓለም መሪዎች በሚሳኤል ቁልፍ ሲጫወቱ የንጹሃን ህይወት፣ የዓለም ኢኮኖሚና የተፈጥሮ ሚዛን በአንድ ላይ እያለቁ ነው። አሸናፊው ማንም ይሁን ማን የሚቀረው ጠባሳ ግን ለትውልድ የሚተላለፍ የታሪክ ዕዳ ሆኖ መመዝገቡ አይቀርም። የወደፊት
የወደፊቱ ጊዜ እርግጠኛ አይደለም። ነገር ግን አንድ ነገር ግልጽ ነው። በኤርቢል ሰማይ ላይ የታየው የድሮን እሳትና በባስራ የነደደው የነዳጅ ማውጫ የመካከለኛው ምስራቅ የፖለቲካ ካርታ ብቻ ሳይሆን የዓለምን የኢኮኖሚ ስርዓትም ዳግም ለመቅረጽ የተቃጠለ ክብሪት ሊሆን ይችላል። ዓለም እስትንፋሷን ይዛ እየጠበቀች ነው። ዲፕሎማሲ ያሸንፍ ይሆን ወይስ ቀጠናው ወደማይመለስበት የለየለት ጦርነት ይገባል? መልሱ ያለው በዋሽንግተን በቴሄራንና በሞስኮ የስልጣን ኮሪደሮች ውስጥ በሚደረጉ ውሳኔዎች ላይ ነው። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ትንታኔዎች እስከምንገናኝ ሰናይ ጊዜ